It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት ወደ መድረክ ይመለሳል። ከኢንተርናሽናል ብሬኩ በኋላ በጣም ትልልቅ ጨዋታዎች አሉ። ሊቨርፑል ከኖቲንግሃም ፎረስት፣ ኒውካስል ዩናይትድ ከማንቸስተር ሲቲ፣ አርሰናል ከቶተንሃም፣ ማንቸስተር ዩናይትድ ከኤቨርተን እንደዚሁም ደግሞ በርንሌና ቼልሲም ጨዋታቸውን ያደርጋሉ። አርሰናል ከቶተንሃም የሰሜን ለንደን ደርቢ ነው። ኒውካስል ከማንቸስተር ሲቲ መላቀቅ የለም፣ ከባድ ጨዋታ ነው። የዩናይትድ እና የኤቨርተንም መርሃ ግብር በጣም በጉጉት የሚጠበቅ ነው። ብዙ ነገሮችን በዚህ ጨዋታ ዙሪያ ማንሳት እንችላለን፣ ደግሞ እናነሳለን። ስለዚህ ተሳትፏችሁን እየጠበቅን የምንለውንም ደግሞ እያደመጣችሁ አብረን እንዝለቅ ነው የምንለው። ጨዋታዎቹን ከጠቆመን አንጻር በነገራችን ላይ የእንግሊዝ ፕሪሚየር ሊግን ማን ያሸንፋል የሚለውን ግምት ብዙ ጊዜ ሲሰጥ ሱፐር ኮምፒውተሩ የተወሰኑ ጨዋታዎችን ያያል፣ ግምቱን ያስቀምጣል። ደግሞ የተወሰኑ ጨዋታዎችን ያያል፣ ግምት ያስተካክላል። እንደዚህ ያለ ግምት የመስጠት ግምት የማስተካከል ነገሮች የሚሰሩት በተለያየ መስፈሪያ ነው። ለምሳሌ ባለፈው ወር የማንቸስተር ዩናይትድ አሰልጣኝና ኤምቤሞ ተጫዋቹም የወሩ ኮከብ ተብሏል። ዩናይትድ አሪፍ እንዲሆን አግዘዋል በሚል ነው። አርሰናል ደግሞ ኦክቶበር ላይ በጣም የሚገርም ነው፣ ሁሉንም ጨዋታዎች አሸንፏል፣ እንደውም ጎል ሳይገባበት ምናምን እንላለናል። ግን ይሄ የአርሰናል ፎርም ይቀጥላሉ፣ የዩናይትድ ፎርም ይቀጥላሉ፣ ሊቨርፑል እንዳቃተው ይቀጥላሉ ወይ፣ ሲቲ እንዳማረበት ይቀጥላሉ እያልሽ ስትጠይቂ የሚኖሩ መንገራገጮችን ከግምት ውስጥ ያስገቡና ክለሳዎችን ይሰራሉ። ስለዚህ ክለሳዎችን ሲሰሩ አሁንም በተከታታይ አርሰናልን የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድሉን ሱፐር ኮምፒውተሩ ቀዳሚ አድርጎታል። ነገር ግን ያሻሻላቸው ነገሮች አሉ። አርሰናልን ነው አሁንም ዋንጫ ይበላል የሚለው፣ ግን በአርሰናልና በማንቸስተር ሲቲ መካከል ግን ትንቅንቅ ይኖራል አለ። ከዚህኛው ግምት ቀደም ብሎ በነበረው የሱፐር ኮምፒውተሩ አስተያየት አርሰናል ማንቸስተር ሲቲን በምን ያህል ነጥብ ሊበልጠው እንደሚችል ያስቀመጠበትና አንደኛና ሁለተኛ ይሆናሉ፣ ግን አርሰናል ሲቲን የሚበልጠው በዚህን ያህል ነጥብ ነው ብሎ አስቀምጧል። ወደ 7 ነጥብ ይበልጠዋል ነው የሚለው። አሁንኛው ግምት ላይ ግን ያ የ7 ነጥብ ልዩነት ይጠባል አለ። ለምን ይጠባል አለ? አርሰናል ከሰንደርላንድ ነጥብ ጥሏል። ለምን ይጠባል አለ? ሲቲ ፎርሙን እያገኘ ነው። ሌላ በጣም በትልቁ የተሻሻለው ነገር የማንቸስተር ዩናይትድ ደረጃ ነው። ለመጀመሪያ ጊዜ ማንቸስተር ዩናይትድን ሱፐር ኮምፒውተሩ የዘንድሮን የውድድር ዓመት 5ኛ ሆናችሁ ነው የምትጨርሱት አለው። ለመጀመሪያ ጊዜ ሊቨርፑል ደግሞ 4ኛ ይሆናል። ዋናው የዋንጫ ፉክክር በአርሰናልና በማንቸስተር ሲቲ መካከል ሆኖ ይቀጥላል ይላል። በነገራችን ላይ ሱፐር ኮምፒውተር ሲባል ግር እንዳይላቸው ሃው ዘ ሲስተም ወርክስ የሚለውን ነገር ትንሽ መስራት ይኖርብናል። በየጊዜው በጣም ስለሚለያይ በማሸነፍ ብቻ እንዳይመስላቸው። እያሸነፍሽም ስትለኪ ዝቅ ልትይ ትችላለሽ። እየተሸነፍሽም ብትሸነፊም ግን ነጥብሽ ከፍ ሊል ይችላል። ምክንያቱም በጨዋታ ውጤት ላይ ተመስርቶ አይደለም ሱፐር ኮምፒውተሩ ፋይናል ቴብሉን ፕሪዲክት እያደረገ ያለው። ሱፐር ኮምፒውተሩ እንዲህ ያለውን ግምት የሚሰጠው መነሻ የሚያደርገው
ኤክስጂ ፐርፎርማንስሽን ነው። ኤክስጂ ፐርፎርማንስሽ ጥሩ ሆኖ ግን ደግሞ ላታሸንፊ ትችላለች። ብዙ ለግብ የቀረቡ ድሎችን መፍጠር ማለት ነው። ኤክስፔክትድ ጎልስ ጎል ይሆናሉ ተብለው የሚጠበቁ ለጎል የሚጠበቁ ሙከራዎች፣ አጋጣሚዎች በመፍጠር አንድ ቡድን ጥሩ ከሆነ ያ ቡድን የዋ ሊደር እንጂ ጎል ያገባል። ያ ቡድን የዋ ሊደር እንጂ ጨዋታዎችን ዝም ብሎ እያሸነፈ ይሄዳል። ስለዚህ እንዲህ ያለው አቅም ላይ የደረሰ ክለብ ቡድን ዋንጫን የማሸነፍ ግምት አለው ነው። ልክ ነው። ስለዚህ በኤክስጂ ፐርፎርማንስ ለምሳሌ አርሰናልና ቶተንሃም ሲጫወቱ አርሰናል ከቶተንሃም ይልቅ በኤክስጂ ፐርፎርማንስ 0.5 ብልጫ ካለው 3 ነጥብ ያገኛል በሱፐር ኮምፒውተሩ። ሊሸነፍ ግን እኮ ይችላል ጨዋታውን፣ ግን ይሄ 3 ነጥብ የሚያስገኝ ፐርፎርማንስ ነው። ግን በአብዛኛው እንደው ነገሮችን ስናይ በጨዋታዎች ላይ የሚያስመዘግቡት ውጤት በዚህ በሱፐር ኮምፒውተር ላይ ያላቸውን የበላይነት ወይንም ደግሞ የበታችነት ቦታ የበላይ ከሆኑ ከተሸነፉ ዝቅ ሲያደርገው፣ ታችም ከሆኑ ደግሞ ካሸነፉ ከፍ ሲያደርገው እንመለከታለን። ለዚህ ነው በየሳምንቱ ሱፐር ኮምፒውተር የሚለውን ነገር ብቻ አምኖ መቀበል ሁሉንም ምስል አይሰጥም ብለን የምንናገረው በተደጋጋሚ። አሁን ለምሳሌ ከዚህኛው የውድድር ዓመት ጋር በተያዘ የ2025/26 የውድድር ዓመትን በተመለከተ ልክ አርሰናልና ሰንደርላንድ ጨዋታቸውን ባቻ ውጤት ሲጨርሱ አርሰናል ማሸነፉ አይቀርም ይሄንን የውድድር ዓመት ፕሪሚየር ሊጉን፣ ግን ደግሞ የሚያሸንፍበት 100ኛ ብሎ ቀነሰ፣ ወዲያው ቀነሰ ማለት ነው። አቻን የወጣው ግን ደግሞ ሌሎች የመለኪያ ነጥቦች ስላሉ ያንን የማሸነፊያ ፐርሰንቱን በጣም ዝቅ እንዳደረገው መረጃዎች ሲወጡ ነበር። ወደ 64.2% ሆነ የአርሰናል የማሸነፍ 100ኛ ተብሎ ተቀመጠ። የሆነ ጨዋታ ደግሞ ሌላ ክለብ ሲያሸንፍ፣ ለምሳሌ ማንቸስተር ሲቲ ጨዋታ ሲያሸንፍ ቶሎ ብሎ ወደ ላይ ይወጣል፣ ሁለተኛ ሆኖ የሚጨርስበት። አንደኛ እንኳን ባይል የዘንድሮውን የውድድር ዓመት መለኪያ እንኳን ብናነሳ አንደኛ ሆኖ ይጨርሳል ባይል እንኳን ሁለተኛ ሆኖ ይጨርሳል ይልና ግን ያንን ሁለተኛ ሆኖ የሚጨርስበትን ፐርሰንት ከፍ ያደርገዋል። እና በየጊዜው የአንድ ጨዋታ መሸነፍ፣ አቻ መውጣት፣ ማሸነፍ ከዚህ ከሱፐር ኮምፒውተር ጋር በተያያዘ የውድድር ዓመቱን እንዴት ባለ ሁኔታ ይጨርሳሉ ክለቦች የሚለውን በጣም የተለዋወጠ መረጃ ነው የሚሰጠን። ግን እኮ የሚለዋወጠው አሁን በተሰጠው ማብራሪያ መሰረት በማሸነፋቸውና ባለማሸነፋቸው አይደለም፣ ወይ በመሸነፋቸው አይደለም፣ ፐርፎርማንሳቸው ነው የሚታየው። ቅድም እንዳልኩሽ ኤክስጂው ከታየ ለግብ የሚጠበቁት ነገሮቻቸው በጣም ጥሩ ሆነው ግን እድለ ቢስ ሆነው ነጥብ ቢጥሉም 3 ነጥብ ይሰጣቸዋል ሱፐር ኮምፒውተሩ። የእንግሊዝ ፕሪሚየር ሊግ አስተዳደር ግን ነጥብ አይሰጣቸው። እሱማ እንዴት ተደርጎ ገብቶሻል አይደል? አሁን ማንቸስተር ዩናይትድ ለምሳሌ ዘላስቱ ጌም ሲነረው እኮ አቻ ነው የወጣው። ማንን ሲገጥም? ኖቲንግሃም ፎረስትን ሲገጥም አቻ ነው የወጣው። ቶተናምን ሲገጥምም አቻ ነው የወጣው። በእነዛ ጨዋታዎች ላይ ዩናይትድ አንዳንድ ነጥብ ነው የሚሰጠው አይደለም ኖርማሊ በእግር ኳስ። ነገር ግን በዚህ በሱፐር ኮምፒውተሩ ግን 3 ነጥብ ሊያገኝ ይችላል። ምን ከሆነ ከኖቲንግሃም ፎረስት በኤክስጂ ፐርፎርማንስ በ0.5 እና ከዛ በላይ ብልጫ ከነበረው 3 ነጥብ ነው የሚሰጠው። ይሄንን እንደ ድል ነው የሚወስደው እሱ። ሱፐር ኮምፒውተሩ የሚሰራበትን ሲስተም ነው የምነግርሽ። ከቶተናምም ጋር ከሆነ 3 ነጥብ ያገኛል። በአክቹዋል ፖይንቱ 2 ያገኘባቸው 2 ጨዋታዎች፣ በሱፐር ኮምፒውተሩ ግን 6 ነጥብ ሊያገኝባቸው ይችላል። ውጤትን አይደለም መሰረት የሚያደርገው እንጂ አሁን ባለው የውጤት መሰረት ከሆነ ሊቨርፑልን ከ8ኛ 4ኛ ለምን ያመጣዋል? 4ኛ ነው ይጨርሰዋል። ለምን ሊቨርፑል በአክቹዋል ሂደቱ እየተሸነፈ ቢሆን እንኳን ግን ደግሞ ምን አለው ፐርፎርማንሱ ላይ ፕሮሚሲንግ የሆኑ ነገሮች አሉት ልልሽ ነው የፈለገው ልልሽ። አንድ ደግሞ ሀሳብ እየተነሳ ነው የዚህን ሳምንት ጨዋታዎች መነሻ አድርጎ ቀጣዮቹ 5 ተከታታይ ጨዋታዎች በቃ ፕሪሚየር ሊጉን በተመለከተ የመጨረሻ ምስል የሚሰጡ ናቸው የሚሉ መረጃዎችም አብረው እየወጡ እየተመለከትን ነው የነበረው። በተለይ በፕሪሚየር ሊጉ ላይ ክለቦች የሚያደርጓቸው ስፔሻሊ ከዚህ ከዋንጫ ፍክክሩ ጋር እስከ 4ኛ ሆኖ ከመጨረሻ ከመውረድ ጋራ በተያያዘ ተከታትለው የሚመጡት 5ቱ ጨዋታዎች በቃ ሁሉንም ነገር ያሳውቁናል። እነዚህ ተከታትለው የሚመጡት 5 የፕሪሚየር ሊግ ጨዋታዎች ምን ያክል ወሳኝ ናቸው የሚለውን ነው።
በጣም ወሳኝ ናቸው። ምክንያቱም ትልልቅ ጨዋታዎች የሚደረጉበት ነው። በነገራችን ላይ በጣም ቢዚ ነው አሁን ስኬጁሉ ማለት ነው። እንደውም አንዳንድ መረጃዎች ላይ ያዩት በ24 ቀናት 50 ጨዋታዎች ይደረጋሉ። ይሄ ብዙ ነው። በዛ ላይ የእንግሊዝ ፕሪሚየር ሊግ አሁን ዊኬንድን ብቻ አይደለም የሚጠብቀው ማለት ቅዳሜና እሁድ ብቻ አይደለም፣ አርብ፣ ሰኞ ጨዋታዎችም ይደረጋሉ። ስለዚህ በተከታታይ ሰኞ በመጫወት ወይም ቅዳሜ ባለመጫወት ማንቸስተር ዩናይትድ የሚስተካከል የለም በመጪዎቹ 2 ወራትና ከዛ ትንሽም ከፍ በሚል ጊዜ በተለይ ቅዳሜ የለውም ጨዋታም የለውም። ሰኞ አሁን ለምሳሌ አሁኑ ሰኞ ነው። ከዛ አንድ ጨዋታ ተጫውቶ እሑድ ቀን ደግሞ መልሶ ሰኞ ነው። ሰኞ ማንቸስተር ዩናይትድን አምሽቶ ማየት ግዴታ ነው የሚሆነው ማለት ነው። ልክ ነው። ይሄ ዛሬ የሚደረገው የኒውካስል ዩናይትድ እና የማንቸስተር ሲቲ፣ አርሰናል ከቶትናም እና ከቸልሲ ጋር የሚያደርገው እንደዚሁም ደግሞ ቀጣይ የሚደረጉት የሊቨርፑል ጨዋታዎችም በጣም ወሳኝ ናቸው ተብሎ ነው ሊገለጽ የሚችለው። ባለፈው የውድድር ዓመት ዞር ብለን ነገሮችን የምናስታውስ ከሆነ ልክ በዚህ ወቅት ላይ ከ3ኛ እስከ 12ኛ ደረጃ ድረስ ያሉት ክለቦች ያላቸው የነጥብ ልዩነት 4 ብቻ ነው የነበረው። ከዛ በኋላ ተጨማሪ 5 ጨዋታዎች ሲደረጉ ግን ልክ በ16ኛው ሳምንት ማለት ነው ነገሮች በቃ ሙሉ ለሙሉ ተለዋወጡ እና መሪነት ደረጃ ላይ የሚቀመጡት ክለቦች የትኞቹ እንደሆኑ፣ መሀል ላይ የሚቆዩት የትኞቹ እንደሆኑ፣ የሚወርዱትም የትኞቹ እንደሆኑ በአብዛኛው የለየንበት አጋጣሚ ተፈጠረ። ከ16ኛው ሳምንት በኋላ የነበረው በ3ኛና በ12ኛ ደረጃ መካከል የነበረው የ4 ነጥብ ልዩነት ወደ 7 ከፍ ያለበት ነው። እንደዚህ ጥቅጥቅ ብሎ የመጣው ነገር የለየበት ነው እና ለዛ ያንንም ምክንያት በማድረግ ነው ቀጣዮቹ ጨዋታዎች የበለጠ ወሳኝ ናቸው የሚባለው። ካየው አሁንም 3ኛና እንደዚሁም ደግሞ 12ኛ ደረጃ ላይ የሚገኙት ክለቦች የ4 ነጥብ ልዩነት ነው ያላቸው 20ና 16 ማለት ነው። ስለዚህ የቀጣዮቹ ጨዋታዎች ምን ያክል ፕሪሚየር ሊጉ ላይ ያለውን ሁኔታ አፌክት ያደርጉታል የሚለውን በደንብ አድርጎ የሚገልጽልን እንደሆነ ማንሳት ምንችል ይመስለኛል። እንደገና ደግሞ እንዳልኩት ትልልቅ ጨዋታዎች ናቸው የሚደረጉት። በአርሰናል በኩል ያሉት ጨዋታዎች ያው ቅድም ያልኩት ቶትናም፣ ቼልሲ፣ ከዛ በኋላ ብሬንትፎርድ፣ አስቶን ቪላ እና ወልቭስ ናቸው እና በአንጻራዊነት ስታዩ የአርሰናል ጨዋታ የበለጠ ከበድ ያለ ይመስላል። በዛ ላይ ደግሞ እነዛ የተጎዱ ተጫዋቾች የማይመለሱ ከሆነ ለነዚህ ጨዋታዎች ሙሉ ለሙሉ አገልግሎት መስጠት የማይችሉ ከሆነ አርሰናል ላይ ነገሮች የበለጠ ከባድ ሊሆኑበት ይችላሉ የሚል አስተያየትም አብሮ ሲሰጥ እንደነበረ ማንሳት ይቻላል። ማንቸስተር ሲቲ ከኒውካስትል ዩናይትድ፣ ከሊድስ፣ ከፉልሃም፣ ከሰንደርላንድ እና ከክሪስታል ፓላስ ጨዋታዎችን ያደርጋል። የማንቸስተር ሲቲም ቀላል አይደለም። እነዚህ 5 ጨዋታዎች ቢያንስ ሊድስን ብቻ ነው እንደው በተወሰነ ደረጃ ቀላል ብለን ልታነሳ የምትችለው እንጂ ከኒውካስትል፣ ከፉልሃም፣ ከሰንደርላንድ እና ከክሪስታል ፓላስ የሚደረጉ ጨዋታዎች ቀላላቸው ተብሎ የሚታይ አይደለም። ይህም መታየት አለበት። በቸልሲም በኩል ተመሳሳይ ጨዋታዎች ይደረጋሉ። ከበርንሌ፣ ከአርሰናል፣ ከሊድስ እንደዚሁም ደግሞ ከበርንመዝ እና ከኤቨርተን ጋር የሚያደርጋቸው ጨዋታዎች ናቸው የሚጠበቁት። የሊቨርፑልን ብቻ እና የማንቸስተር ዩናይትድን ለማንሳት ያክል ሊቨርፑል ከኖቲንግሃም ፎረስት፣ ከዌስትሃም፣ ከሰንደርላንድ፣ ከሊድስ እና ከብራይተን ኤንድ ሆቭ አልቢዮን ጋራ ጨዋታዎቹን ያደርጋል። ማንቸስተር ዩናይትድን በተመለከተ ቀጣዮቹ 5 ጨዋታዎች ኤቨርተን፣ ክሪስታል ፓላስ፣ ዌስትሃም፣ ወልቭስ እና በርንመዝ ናቸው እና በቃ እነዚህ ትልልቆቹን ክለቦች ስታያቸው ያላቸው ተከታታይ ጨዋታዎች ቀላል ግምትና ቦታ የሚሰጣቸው አይደለም። ይህንን መነሻ በማድረግ የባለፈው የውድድር ዓመት ሁኔታንም በማስታወስ እነዚህ ተከታትለው የሚመጡ ጨዋታዎች ሁሉንም ነገር ግልጽ ያደርጉልናል ከፕሪሚየር ሊጉ ጋር በተያያዘ ተብሎ ነው የሚጠበቀው። አዎ እንግዲህ ትክክል ነው። ግን በአንዳንዶቹ ግምቶች ላይ መጠነኛ ልዩነት የሚኖረኝ ይመስለኛል። ግን አሁን ያለውን እንዳለ ቀበለዋል ደቂቃም ስለሌለ ለማብራራትም ነው እንጂ ግን ጥሩ ምልከታ ነው። እነሱ ያስቀመጡት ምልከታ ቆንጆ ነው። ግን እንደተባለው ሁሉም በተባለው መጠን ቀላል ይሆናል ወይ? ሁሉም በተባለው መንገድ እስከባድ ይሆናል ወይ? ለምሳሌ ኒውካስል ዩናይትድን ስትመለከች ከሲቲ ጋር የሚያደርገው ጨዋታ አለ አይደለ? ዛሬ እንደዚህ ያሉትን ጨዋታዎች ቀላል ብለሽ በአንድ ሀፍታ ጥቀስ በጣም ከባድ። ኒውካስል ድንገት ነው የሚነሳበት ነገር ስላለ ነው ከሊቨርፑል ጋራ ከአርሰናል ጋራ ያን ያህል መከራ ሲያሳየ ነበረው። ምንም እንኳን በሁለቱም ጨዋታዎች ላይ ቢሸነፍም እንዴት ነበር የተሸነፈው የሚለው ግን በጣም ኢምፖርታንት ነው። የኒውካስል ተጫዋቾች እንዲህ ባሉት መርሃ ግብሮች ላይ ሞር አግሬሲቭ ይሆናሉ፣ ሞር ኢነርጄቲክ ይሆናሉ። ያ ደግሞ ዛት ጊቭ ዘም ፓወር ይሰጣቸዋል። ጌሙ ላይ
የሆነ ነገር ደግሞ በዛ ላይ ሴንት ጄምስ ፓርክ ስቴዲየም ላይ ነው ጨዋታው የሚደረገው። በዛ ላይ ደግሞ ማንቸስተር ሲቲ ያው ተሻሽሏል። እነዚህ ነገሮች በጣም ወሳኝ ይሆናሉ ብዬ ነው እኔም ተስፋ የማደርገው። ለማንኛውም እጅግ በጣም አድርገን እናመሰግናለን አብራችሁን ስለነበራችሁ። ደግሞ በተለያዩ ስፖርታዊ መረጃዎች ዳግም ከጨዋታዎቹ በፊት ከጨዋታዎቹ በኋላ ወደ እናንተ መምጣታችንን እንቀጥላለን። በያላችሁበት ያማረ የረፍት ጊዜ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር። It's on here now.